አሰላሙ አለይኩም ሰላም ቤተሰብ። እንግዲህ ዛሬውን ቪዲዮ ደግሞ እስከ መጨረሻ ተከታተሉ። ላይክ እና ሰብስክራይብ እያደረጋችሁ እስከ ዛሬ የሚያደረጋችሁልኝ ሙሉ ጤናችሁን ጣታችሁን የተባረከ ያርግላችሁ። አላህ ሙሉ ጤናችሁን ይስጣችሁ ከነ ቤተሰቦቻችሁ ወንድሞቼ፣ በጣም ነው የማመሰግነው። ተመልከቱ እንግዲህ እነ ቱፋሃ ሰበናፕ አልቀራትም። እንደዚህ በሆዷ በደረቷ በጭንቅላቷ አጭቃ ነው ይዛ የመጣችው። ይሄ ነገር እንዴት ይታያል? ተመልከቱ እንግዲህ ይሄን የሚያካክል ማንጎ ማለት ነው። ይሄ ማንጎ ነው። ይሄንን ያክል እንደዚህ በቃ ቱፋሃ። እኔ የምለው ይሄ ደግሞ ጅብናም አልቀራትም። ይሄው በሆዷ ውስጥ ደግሞ ኢነቡ ይሄ ተገዝቶ ነው የመጣው ብዬ ነው የምለው። እኔ አዲስ ተገዝቶ መጥቶ አቅራጥ አስገቢ ስትባል መሰለኝ። ይሄም ኢነብ ነው፣ ሁለቱም ኢነብ ነው። ተመልከቱና ይህን ያክል እንደዚህ አይነት ነገር የሚሰራ ነገር አላውቅም እኔ። ተመልከቱ ይህም ሁሉ እንግዲህ በሆዷ ውስጥና በእንትና ነው አሽጋ ይዛ የመጣችው እቺ ሴትዮ ማለት ነው። ጤነኛ ናችሁ ግን? ይቺ እኮ የኛ ሀበሻ ናት። ይቺ የኛ ሀበሻ ናት። እኔ ስላየኋት ፊቷንም ሁሉንም ነገሯን አይቼዋለሁ ማለት ነውና ቱፋሃው ወደ 4 ነው ወደ 3-4 ምናምን ነው ቱፋሃው። ይህን ያክል እንግዲህ ገመስ አርጋ አምጥታ ይዛ መታ እየበላች ነው። አሁን እዚህ ጋር ያው እኔ ፊቷን ቆርጬው ነው። ብስኩት አልቀረም፣ ብስኩትም አለ ሁሉንም አለ ማለት ነው። እኔ ግን የመሰለኝ አረቦቹ ገዝተው አምጥተው ከዚያ አስገቢ ስትባል እንደዚህ አግሽጋ ይዛ መታ ማስገባቷ መሰለኝ በዚህ ማለት ነው። ግን የምነግራችሁ ነገሮች ማለት ነው እዚህ ኮሜንት ላይ አረቦች በጣም እየኮመቱበት ነበር እዚች ሴትዮ ቪዲዮ ላይ ማለት ነው። ራሷ መሰለችኝ የቦሰተችው፣ የራሷ ፔጅ ነው፣ የኛ ሀበሻ ናት። ግን ኮሜንቱ አረበኛ ኮሜንቱ በጣም እየተቆጡ ነበር ማለት ነው። የወሰክ ቆሻሻ እያሉ ማለት ነው። እንደዚህ በሆዷ ይዛ ተላጀ ታስቀምጣለች፣ እኛ እንበላለን እንደዚህ አድርጋ እያሉ ያው ቆሻሻ እያሉ እየተሳደቡ ነበረ። ሸቃላ ቆሻሻ ነው እያሉ ማለት ነው። በጣም እንትን እያሉ ነበረ። እኔ አረበኛ ብዙም አልችል እንጂ የምችላቸውንና አነባቸዋለሁ፣ ግን ትርጉሙን አላውቀውም። ችግሩ ትርጉሙ ምን እንደሆነ እማቃቸውን ነው እኔ እንትን ያልኳችሁና በጣም እየተቆጡ ነበረ። ይሄ ነገር እንዴት ነው የሚታየው ነው እኔ የምለው። እንደ ጥሩ ነገር እያያችሁት ነው እናንተ ልጆች። ግን እኔ እኮ የምለው በሁሌም ቪዲዮ ላይ የምናገረው ነገር ጥሩ ልጆች አሉ ተደብቀው የሚኖሩ ሚዲያ የማያውቁ ልጆች፣ እንደዚህ ሚዲያ ለማየት ለመደበሪያ ብቻ ቪዲዮ እየሰሩ የማይለቁ ልጆች አሉ። እነሱ ልጆች ለምንድን ነው መጥፎ የምናስደርጋቸው ነው? እናንተስ እሺ እነዚህ ቪዲዮ እየለቀቁ ፎሎዋቸውንም ምናቸውንም እየሰበሰቡ ነው። ያም ደግሞ ተሰበሰበ አልተሰበሰበ ምንም ጥቅም የለውም። ፎሎት መጣ አልመጣ፣ ፈመሰች አልፈመሰች ምንም ትርጉም የለውም። የሚያሰድብ የሚያሸማቅቅ ነገር ነው። በቀደም ቪዲዮ ላይ ሁለተኛውን ቪዲዮ ላይ እና ሶስተኛው ቪዲዮ ላይም የለቀቁት ነገር አለ። አንዷ ልጅ እንደዚህ አድርጋ በእንትኗ በዩኒፎርሟ ወደ ሀገሯ ሸኟት፣ ዩኒፎርሟን እንደለበሰች ብላ ልጅቷ ባስተላለፈችው ቪዲዮ ላይ እንዳልኳችሁ ነው የሚገጥማችሁ ማለት ነው። ይሄ ነገር በቃ እንደዛ ነው የሚገጥማችሁ እህቶቼ። እነዚህ የኖሩበት ሊሆኑ ይችላሉ፣ ግን አገሩን የኖሩበት ብዙ አመት 10 አመት 20 አመት 15 አመት የኖሩበት የተላመዱ ከአረቦቹ ጋር ሊሆኑ ይችላሉ። ግን ማንም ቢሆን ማንም ማለት ነው፣ በተለይ አረብ በቤት ውስጥ እንደዚህ አይነት ነገር ሲሰራበት የሚወድ የለም እንዴ። የሚበሉት ነገር ነው ይሄ ነገር። እንደዚህ በሆዷ ውስጥ ይዛ መታ አይደለም እንኳን እነሱኛስ ብንሆን ደስ ይለናል። አሁን እንቺ ብትለይ ከዚህ ውስጥ አውጥታ ከሆዷ ውስጥ እንደዚህ ቆጥራ ይዛ መታ ማለት ነው። ምንም ታጥቦ እንኳን እንቺ ብትለኝ ራሱ ደስ አይልም። ምግብ ነገር ነው፣ ምግብ ስለሆነ እንዴት ነው በዚህ ውስጥ ወሽቃ ይዛ መታ? የሚያስጠላ ነገር ይደብራል። ከምር በጣም ነው የሚደብረው። እነሱ አይደለም እንኳን ይሄንን እኛን ግድ ሆኖባቸው ነው እንጂ የምንሰራውን በእጃችን መብላት የማይወዱ ሰዎች አሉ። አንዳንድ ሰዎች ጽዳትም ብቻ የሚወስዱ ምግብ እንድሰራላችሁ የማይፈልጉ ስለመሰላችሁ እየተጠየፉ እኮ ነው። አንድ ነገር እኛ ብንሰራ የማይበሉ አረቦች አሉ። አንዳንዶቹ ደግሞ ጣጣ የላቸውም ይበላሉ። ስለዚህ ሁሉ አንድ አይደለም፣ ይጠየፋሉ ማለት ነው። እኔም ራሴ ብሆን ከዚህ ውስጥ አውጥታ አሁን ይሄንን አንዱን አንስታን ችቢ ብትለኝ አልበላም። እውነትም ይደብራል። በቃ ምግብ ነው፣ ልብስ አይደለም ይሄ ነገር ምግብ ነው።
ስለዚህ በጣም እየተቆጡ ነበረ በኮሜንት ማለት ነው። አረቦቹን በጣም ነው ያስቆጣቸው። ከምር በጣም እየተቆጡ እየጻፉ ነበረ። እሷ ፔጅ ላይ ገብተው ማለት ነው እራሷ ቪዲዮ ላይ ገብተው እየጻፉ ነበር። እንግዲህ ያው ትራንስሌት አድርጋ ታንብበው ብለው ማለት ነው። እና በጣም የሚያስጠይፍ ነገር ነው የሰራችው ይቺ ልጅ። በጣም ደባሪ ነገር ነው፣ ይደብራል። እንደዚህ አይነት ነገር የምትሰሩ ልጆች አቁሙ፣ የኛ ልጆች ማለት ነው። በህይወታችሁ ላይ ዋጋ ትከፍላላችሁ፣ ዋጋ ያስከፍላችኋል። እህቶቼ የመጣ ነው ሰርተን ልንለወጥ ነው የመጣ ነው። በጉልበታችን ሰርተን እነሱ ገንዘባችንን ሊሰጡን ነው። በቃ ለምንድን ነው በእነሱ ጋር እንትን የምንለው? የእነሱን ንብረት ለምንድን ነው ወደ ውጭ የምናወጣው? ለምንድን ነው ዲራማ የምንሰራበት? ለምንድን ነው ለሰው ያስተምራል ወይንም የሆነ ነገር ብለን በተለይ በምግብ ደግሞ በምግብ ነክ ነገሮች ላይ እያወጣን እንትን የምንለው? በጣም ነው የሚደብረው። አሁን ይቺ ልጅ አረቦቿ የራሷ ሰዎች ቢዋት እኔ እንጃ። ራሷ ቤት ውስጥ ብትሆን እሺ፣ የራሷ ቤት ከሆነ እሺ ታድርገው። ግን እነሱ የሚያስቡ ምንድነው የራሷ ቤት ነው አይሉም አረቦች። ይቺ ሰራተኛ ናት፣ ሸቃላ ናት ነው የሚሉት። ስለዚህ እንደዚህ ያደርጋሉ፣ ሸቃላዎች ነው የሚሉት። በቃ በጥርጣሬ ነው እንግዲህ ሰራተኞችን የመዳም ቅመሞችን በጥርጣሬ ላይ ነው የሚይዟቸው አረቦች ማለት ነው። እንዴ ይፈራሉ እኮ። እኔ አሁን ጀዋል ይዤ ማለት ነው አንዳንድ ሰዎች ቤት ስሰራ ስልክ ይዤ ቁጭ ካልኩኝ ኩሽና ከሆንኩኝም ቤትም ቦታ ዘወር እያሉ ነው የሚያዩኝ። ዘወር እያሉ ያዩኛል፣ ትቀርጸናለች እያሉ ማለት ነው። እኔ ደግሞ እንደማልቀርጻቸው ወደ ታች እንደዚህ ካሜራውን ወደ መሬት ነው የማደርገው እንዳይፈሩ ብዬ ማለት ነው። አንዳንዴ ደግሞ ቁጭ አደርገዋለሁ፣ ዞር እያሉ ሲያዩኝ ቁጭ አደርገዋለሁ፣ ወይም ከዛ ቦታ ተነስቼ እሄዳለሁ ማለት ነው ከሚጠረጥሩ ብዬ። እኔ አንድ ቀንም ወላሂ እነሱን ቀርጬ እንደዚህ ፎቶ አንስቼ ወይም ቀርጬ አላውቅም። የሚገርማችሁ ነገር ግን ይጠረጥራሉ፣ እነሱ ይፈራሉ። እንኳን አይደለም እንደዚህ አይተው ማለት ነው። እና ይደብራል። እንደዚህ የምትሰሩ ልጆች፣ የኛ ልጆች። ይቺ ልጅ አይቻለሁ። ሌሎችም አላችሁ፣ እኔ ስላላየኋችሁ ሊሆን ይችላል እንጂ እንደዚህ የምታደርጉ አሰሪዎቻችሁ ቤት እየገባችሁ እንደዚህ በስራችሁ ላይ እምነት ነው የምታጡት። አንድ ቀን ያዋርዳችሁና አከናድመው ማለት ነው ወደ ሀገራችሁ ይሸኟችኋል። ብገባም ሀገሬ ነው የምትሉት ነገር አለ። ብንገባም ሀገራችን ነው፣ ግን የመጣ ነው ለምንድን ነው? እንደዛ ነው ካልን ለምን ሀገራችን አንኖርም? በኖርም ሀገሬ በህድም ሀገሬ ነው ታላችሁ ለምን መጣችሁ ነው? እዛው ሀገራችሁ ለምን አትኖሩም? እንደዛ አይባልም። ስለዚህ የመጣ ነው ልንሰርተን ልለወጥ ነው፣ ሰርተን መለወጥ አለብን። በሰው እቃ ላይ አትከስከሱ፣ በተለይ ምግብ ላይ አትከስከሱ። ፍሪጃቸውንም እየከፈታችሁ ተላጃቸውን እየከፈታችሁ ቪዲዮ አትስሩ፣ የሰው ገመና አታሳዩ። በጣም አጸያፊ ነገር ነው። በኮሜንት ሲስቁላችሁ ምናምን በቃ ፎሎ ነገ ደግሞ ሌላ ይዛ ትመጣለች ብለው ፎሎ እያደረጓችሁ በኮሜንት በቃ ሲያሳስቋችሁ እውነት እንዳይመስላችሁ። እናንተ ተጋልጣችሁ በህይወታችሁ ትልቅ እየዋጋ ነው የምትከፍሉት፣ የመጨረሻ ማለት ነው። አስቸጋሪ ነው። ይቺ ልጅ አሁን እንደዚህ አረቦች እንትን ታሉት ሸርሸር ነው የሚደራረጉት። ገባችሁ? ቪዲዮውን እያወረዱ እኔ አሁን አውርጄ እንዳመጣሁት እነሱም እያወረዱ ሸር ይደራረጋሉ። ከዚያም በኋላ ወይ የሷ አሰሪ ልታያት ትችላለች፣ መዳም ቤት ከሆነ የምትሰራው። ከዚያም በኋላ ለምንድን ነው እንደዚህ የምታደርጊው? እኛ ምግባችንን እንደካ እንደዚህ እያደረግሽ ነው የምታበይን እስከዛሬ ምናምን ይላሉ። ለምንድን ነው ሰው ውስጥ ያው ጥሩ ነው ወይ ነው የሚሉት እነሱ። በጣም ነው እንትን የሚሉት። እና ምግብ ነገር በጣም ይደብራል። እንደዚህ ነው የምላችሁ እህቶቼ፣ ተጠንቀቁ። ሌሎችንም አንገት ደፍተው ተደብቀው የሚሰሩትን ልጆችን እንደዚህ ጥርስ ባናስነክስባቸው ደስ ይለኛል። እኔ እውነት በጣም ይደብራል እንደዚህ አይነት ስራና ተጠንቀቁ። ስነ ስርዓት ይኑረን በምንኖርበት አካባቢ ላይ። እነሱ ከየትም ብለው ደሞዛችንን እንደሚከፍሉት እኛም ደግሞ በስነ ስርዓት ቤታቸውን አማና ይዘን ቤታቸው ውስጥ መስራት አለብን፣ በስነ ስርዓት ማለት ነው። በቃ ምንም ነገር የነሱን ገመና ወደ ውጭ አውጥተን ምናምን በጣም ነው የሚደብረው። እና ይሄን ይመስላሉ ድርቶቼ። በቀጣይ ቪዲዮ ደግሞ በሰላም አላህ ያገናኘን። ሀገራችን ኢትዮጵያን ሰላም አላህ ያድርግልን። ሁሌም ዱዓችን ነው። ሁላችሁም ዱዓ አድርጉ። ሀገራችን ኢትዮጵያ ሰላም ትሆንልን። ሰላም እያጠረ ነው፣ ዝናብ የሚስጠን፣ ሁሉንም ነገር አላህ ያስተካክልልን። ድርቶቼ ደህና ሁኑልኝ። መልካም ክራሞት